ጤና ይስጥልኝ 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘን ተጀመረ በቅድሚያም አበይት ርዕሶቹን እነሆ የጁንታው አባላት ወደ ውጭ ለመውጣት የሞከሩት ጥረትና እቅድ በመከላከያ ሰራዊት አማካኝነት መክሸፉን የመከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌ ተናገሩ። የአዲስ አበባ ገቢዎች ቢሮ ባለፉት 9 ወራት 32.3 ቢሊዮን ብር መሰብሰቡን ገለጸ። አሜሪካ በ2030 የካርቦን ልቀት መጠኗን ከ50 እስከ 52 በመቶ ለመቀነስ ማቀዷን ፕሬዝዳንት ጆ ባይደን ገለጹ። ከሰዓቱ ዜናዎች ጋር ደምስ መኩሪያ አብሬያችሁ ቆያለሁ። በቅድሚያም ወደ መጀመሪያው ዜና አልፋለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢትዮጵያን ለመደገፍ ያለውን ቁርጠኝነት ገለጸ። ድርጅቱ በትላንትናው ዕለት ባወጣው መግለጫ በኢትዮጵያ በተለይም በትግራይ ክልል ያለውን የሰብአዊ ቀውስ ለመፍታት ያለውን ቁርጠኝነት አስታውቋል። ምክር ቤቱ የኢትዮጵያ ሉዓላዊነት፣ ፖለቲካዊ ነጻነት፣ የግዛት ሉዓላዊነትና አንድነትን በጽኑ እንደሚያከብርም በድጋሚ አረጋግጧል። የጸጥታው ምክር ቤት የኢትዮጵያ መንግስት በክልሉ ለሚያደርገው የሰብአዊ ድጋፍ እውቅና በመስጠት ድጋፉ ተጠናክሮ እንዲቀጥልም ጥሪ አቅርቧል። የሀገሪቱ መንግስት የሚያደርገው የተቀናጀ ሰብአዊ ድጋፍ እንደቀጠለ ቢሆንም በክልሉ ያለው የሰብአዊ ቀውስ ግን አሁንም አሳሳቢ ስለመሆኑ ድርጅቱ ጠቁሟል። የጸጥታው ምክር ቤት ለዓለም አቀፉ የተራድኦ ተቋማት የተባበሩት መንግስታትን የአስቸኳይ ጊዜ እርዳታ አሰጣጥ መርሆችን ማለትም የገለልተኝነት፣ የሰብአዊነት፣ አለማዳላት እንዲሁም ነጻነትን በመከተል በኢትዮጵያ የሚያደርገውን ድጋፍ እንዲያጠናክርም ጥሪ አቅርበዋል። በክልሉ የሚታየውን የሰብአዊ መብት ጥሰት በተለይም ሴቶች ላይ እየደረሰ የሚገኘውን የጾታ ጥቃት በጥልቀት እንደሚያሳስበው ያስታወቀው ምክር ቤቱ ጥፋተኞችን ለህግ ለማቅረብም ምርመራ እንዲደረግ ጠይቋል። በትግራይ ክልል ተፈጽመዋል የተባለው የሰብአዊ መብት ጥሰቶች ለመመርመር የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት የሰብአዊ መብት ኮሚሽን በጋራ ለመስራት የጀመረው እንቅስቃሴም በበጎ እንደሚመለከተው ምክር ቤቱ አስታውቋል። በዚህ ጉዳይ ላይ የአፍሪካ ህብረት ኮሚሽን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽን እያበረከተ ያለውን አስተዋጽኦ ምክር ቤቱ እውቅና በመስጠት ሂደቱ ዓለም አቀፍ ህግጋትን የተከተለ እንዲሆንም ጥሪ አቅርበዋል። የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት በቀጠናው ሰላምን ለማስፈን የሚያደርጉትን እንቅስቃሴም የጸጥታው ምክር ቤት እንደሚደግፈው አስታውቋል። የጁንታው አባላት ወደ ውጭ ለመውጣት የሞከሩት ጥረትና እቅድ በመከላከያ ሰራዊት አማካኝነት መክሸፉን የመከላከያ ሰራዊት የግንባታ ስራዎች አስተባባሪ ሌተናል ጄኔራል ባጫ ደበሌ ተናግረዋል። ሌተናል ጄኔራል ባጫ ደበሌ በዚህ ጉዳይ ዙሪያ ዛሬ ለጋዜጠኞች መግለጫ ሰጥተዋል። ክቡራትና ክቡራን ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን ይዘን የምንመለስ ይሆናል። የአዲስ አበባ ገቢዎች ቢሮ ባለፉት 9 ወራት 32.3 ቢሊዮን ብር መሰብሰቡን ገለጸ። በከተማ አስተዳደሩ ህግን አክብረው ለሰሩ 178 ታማኝ ግብር ከፋዮችም እውቅና ተሰጥቷል። ሪፖርተራችን አስማረ ብርሃኑ ተከታዩን ዘገባ አዘጋጅቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበጀት ዓመቱ ባለፉት 9 ወራት ለመሰብሰብ ካቀደው 33.2 ቢሊዮን ብር 32.3 ቢሊዮን ብር በመሰብሰብ የዕቅዱን 97 በመቶ ማሳካቱን ገልጿል። ህግን አክብረው ለሰሩ 178 ታማኝ ግብር ከፋዮችም እውቅና ተሰጥቷል። በእውቅና አሰጣጥ ስነ ስርዓቱ ላይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ግብር ከፋዩን ከማሳደድ ይልቅ ተቀራርቦ መስራት በመጀመሩ ጥሩ ውጤት እየመጣ ነው ብለዋል። ያላግባብ የተጫነ ግብርንም የመሰረት ስራ ተከናውኗል ብለዋል። በአዲስ አበባ ያላግባብ የተጫነን ግብር በተለያየ ምክንያት መክፈል ያልቻሉትንም ጭምር ችግራቸውን በማጤን 6700 የክስ ፋይሎችን በመዝጋት ከ10 ቢሊዮን ብር በላይ ግብር መሰረዙም ለዚሁ እውነት ሲባል ነው። ይህ ትልቅ መነቃቃትን የፈጠረ ነው። እናንተንም ለዛሬ የመመስገኛ ቀናችሁ ያበቃ ስንቅም እንደሆነ አምናለሁ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊ አቶ ሙሉጌታ ተፈራ እነዚህን ታማኝ ግብር ከፋዮች ለሽልማት ለመምረጥ ግልጽ መስፈርት በማውጣት መስፈርቱን አሟልተው የተገኙት ለሽልማት መቅረባቸውን ተናግረዋል። የተጨማሪ እሴት ታክስ በወቅቱ ማሳወቅ፣ የጥፋተኝነት ታሪክና ድግግሞሽ፣ በቢሮ የተደረጉ የኦዲት ግኝቶች፣ የተጨማሪ እሴት ታክስ የተመላሽ ጥያቄዎች ልዩነት መጠን፣ የገቢ አስተዋጽኦ በየቅርንጫፉ
ሐሰተኛ ደረሰኝ ያለ ማሰራጨት ያለ መጠቀም ደረሰኝ አለመቁረጥ ከጉምሩክ ኮሚሽን በኩል ያስመጪው ስጋት ደረጃ የመሳሰሉትን መስፈርቶች በማውጣት እነዚህ ግብር ከፋዮች ሊለዩ ችለዋል። እውቅና የተሰጣቸው ግብር ከፋዮችም ለሽልማት የተመረጡበት መስፈርት እንዳስደሰታቸውና ከነሱ አልፎ ሌሎችንም ለበለጠ ስራ እንደሚያነሳሳ ገልጸዋል። የእውቅናው ስነ ስርዓት መስፈርቶቹ በጣም አስደስተውኛል እና ጥሩ ትውልድ ግብር መክፈል አንዳንድ ጊዜ ለመሰወር ግብር ለመሰወር ላለመክፈል የሚሄደውን ቀና ያለውን አስተሳሰብ ወደ ቀና አስተሳሰብ ያመጣዋልና ሊቀጥል ይገባዋል። ጥሩ ነገር ነው። በጣም ውስጤ ላይ ያው የደስታ እንትን ጭሮብኛል። ለቀጣዩ ደግሞ በተሻለ ሁኔታ ለዚህ ሀገር አስተዋጽኦ ለማድረግ ውስጣዊ ተነሳሽነት ይፈጥርባል ማለት ነው። ምክትል ከንቲባዋ ወይዘሮ አዳነች አቤቤ ያበረታታ ነው በተግባር ሀገር ወዳድነታቸውን ያሳዩትን ነው እነዚህን ማበረታታት ሌሎችንም ለጥሩ ስራ ያነሳሳል ብለዋል። ያበረታታ ነው ሀገርን መውደድ በወሬና በፉከራ ሳይሆን በተግባር መሆኑን ያሳዩንን ነው። እናንተን ከፍ በማድረጋችን ሌሎች ግብር ከፋዮች ወደ ከፍታው መድረክ እንዲቀላቀሉ ያደርጋል። ለዚህ ደግሞ ግብር አሰባሰብ ስርዓቱን ማዘመንና ቀልጣፋ የማድረግ ስራ ከፍተኛ ትኩረት በትክክል እንዲሄድም በማድረግ በኩል ኃላፊነትን መወጣት የሚጠይቅ ስለሆነ አጠናክረን የምንቀጥል ይሆናል። የአዲስ አበባ ገቢዎች ቢሮ ባለፉት ተከታታይ ወራት የገቢ አሰባሰብ አፈጻጸሙ 100ና ከ100 በላይ በመቶ መሆኑን ገልጿል። የተሻለ ገቢ ለማስመዝገብ ያስቻሉ ቅርንጫፍ ጽህፈት ቤቶችም የእውቅና ሽልማት ተበርክቶላቸዋል። በክልሎች መካከል ፍትሃዊ ሀብት ክፍፍልና የተመጣጠነ እድገት እንዲኖር የፌዴሬሽን ምክር ቤት እየሰራ መሆኑን አስታወቀ። ምክር ቤቱ የገቢ ክፍፍልና ቀመር እንዲሁም የክልሎች የተመጣጠነ እድገት ጥናት ላይ ምክክር እያደረገ ነው። በምክክር መድረኩ የክልል ርዕሳነ መስተዳድሮችም ተገኝተዋል። በክልሎች መካከል ፍትሃዊ ሀብት ክፍፍልና የተመጣጠነ እድገት እንዲኖር የፌዴሬሽን ምክር ቤት ሪፎርም እያደረገ መሆኑን አፈ ጉባኤ አደም ፋራህ ገልጸዋል። በምክክር መድረኩ 4 ጥናታዊ ጽሑፎችም ቀርበዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ሙሉ ግርማይ በቀጥታ መስመራችን ላይ ይገኛል። ሙሉ እንደምን ዋልክ? እስኪ ቀደም ሲል እንግዲህ 4 ጥናታዊ ጽሑፎች እንደቀረቡ ጠቅሰናል። በጥናታዊ ጽሑፎቹ የተነሳ ዋና ዋና ሀሳቦች ምንድናቸው ማለት ይቻላል? አመሰግናለሁ። በዛሬው ዕለት የፌዴሬሽን ምክር ቤት በተለይም ደግሞ ከዚህ ቀደም አጠቃላይ የተቋማዊ ሪፎርም ከማድረግ አንጻር በአራት ዘርፎች ሪፎርም እያደረገ መሆኑን ነው እንግዲህ በዛሬው ዕለት የፌዴሬሽን ምክር ቤት አፈጉባኤ አቶ አደም ፋራህ የተናገሩትና በዋናነትም ደግሞ ሀገራዊ አንድነትና ሰላምን ከማረጋገጥ አንጻር እንዲሁም ደግሞ የፍትሃዊ ሀብት ክፍፍልን ከማረጋገጥና ህገ መንግስታዊ የበላይነትና ህገ መንግስታዊነትን ከማረጋገጥ እንዲሁም ደግሞ ተቋማዊ የመፈጸም አቅምን ከማረጋገጥ አንጻር ነው እንግዲህ በዋናነትም የፌዴሬሽን ምክር ቤት እየሰራበት የሚገኘውና በዛሬው ዕለታም ደግሞ እንዲሁም ከነዚህ ውስጥ ከሚገኙት ውስጥ ፍትሃዊ ሀብት ክፍፍልን ከማረጋገጥ አንጻር ትኩረት ሰጥቶ እየሰራ መሆኑን ነው እንግዲህ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ የተናገሩት። በተለይም ደግሞ በዛሬው ዕለት 4 ጥናታዊ ጽሑፎች ተደርገዋል። እነዚህ ጥናታዊ ጽሑፎችን በዋናነትም በሀገሪቷ ውስጥ ባለው የተመጣጠነ እድገትና ፍትሃዊ የሀብት ክፍፍል እንዲኖር ከማድረግ አንጻር ነው እንግዲህ እነዚህ ጥናቶች ግብዓት ይሆናሉ ተብለው የታሰቡትና በዋናነትም ደግሞ አንደኛው ጥናት የነበረው የፌዴራል የመሰረተ ልማት ስርጭትን አጠቃላይ ሁኔታ ካለው ስርዓት ከማደግ አንጻር ከዚህ በፊትም በተለይም ደግሞ የተለያዩ ጥናቶች ሲደረጉ ፍትሃዊ ያልሆነ የመሰረተ ልማት ስርጭት እንዳለን የሚጠቀሰውና በዛሬው ዕለታም ካለው አጠቃላይ ሁኔታ ላይ በክልሎች ያሉ ያልተመጣጠነ የመሰረተ ልማት ስርጭት መኖሩን ነውና ይህም በዋናነትም ይህንን ስራ ከመቅረፍ አንጻር ክልሎች ባለው አጠቃላይ ሁኔታ ላይ ከመሰረተ ልማት ዝርጋታ ጋር ተያይዞ ያለው ተቋማዊ የሆነ አሰራርን ከመዘርጋትና እንዲሁም ደግሞ የተቀናጀ ማስተር ፕላን ሊኖር እንደሚገባ ነው ያመላከተው ጥናቱና ከዚህ ጋርም ተያይዞ የፌዴሬሽን ምክር ቤት ያለው
ህገ መንግስታዊ ስልጣኑን ከመወጣት አንጻርም ክትትልና ድጋፍ ማድረግ እንዳለበትና የአፈጻጸም ሁኔታዎችንም መከታተል እንዳለበት ነው የተገለጸው። ሌላኛው ደግሞ እንደሚታወቀው የአጠቃላይ የፌዴራል በጀት ከሚደረጉት ውስጥ አንዱ ጥቅል የበጀት ድጎማን የሚደረገውና ከዚህ ጋርም ተያይዞ የተደረገ በውጭ የተደረገ ጥናት ነበረና ይሄኛውም ጥናት ደግሞ ኢትዮጵያ ባለው አጠቃላይ ሁኔታዎች እጅግ አመርቂ የሆነ የፍታዊ ጥቅል አጠቃላይ የበጀት ድጎማ ያደረገች መሆኑ የተገለጸውና ጥቂት የሆኑ ክፍተቶች እንዳሉ በተለይም ደግሞ ያሉ አመላካች ሁኔታዎችን መፈተሽ እንዳለባቸውና በተለይም የበጀት ድልድል ጋር ተያይዞ ያሉ እንደ አጠቃላይ ያለው ግምትና የተለያዩ ክፍተቶች እንዳሉበትና እነዚህም መቀረፍ እንዳለባቸውና ሌሎችም ከዚህ ጋር ተያይዞ የተደረጉ ጥናቶች አሉና እነዚህ ጥናቶች በተለይም ደግሞ 2014 ላይ የበጀት ድልድል እንደ አዲስ ቀመር እንደመውጣቱ መጠን እነዚህ አጠቃላይ ያሉ ጥናቶች ግብዓት ይሆናሉ ተብሎ ነው የታሰበውና ያለው አጠቃላይ መረጃ ይሄን ይመስላል። ባልደረባይ ሙሉ ግርማይ በቀጥታ መስመራችን ላይ ተገኝተህ ላደረስከን መረጃ በጣም አመሰግናለሁ። ዛሬ ባርሶና አርብቶ አደሩ ማሳ ትራክተሮች ያጓሩ ይዘዋል። ትራክተር መግዣ ገንዘብ ቆጥበው ትራክተር ተሯምጣለን ብሎ የሚከራከር በርካታ አርሶ አደር እያየን ነው። እንግዲህ ሀገራችን ኢትዮጵያ ብልጽግና እንጂ ድህነትና ልመና አይመጥናትም የምንለው ለምሳሌ የመሬት ምርታማነትን ለማሳደግ ሰርተናል እያሉ ነው። ህዝቡ የሚያውቀው ግን ይሄ አይደለም። ከአመት አመት ከእለት እለት ምርት አልሰጥ እያለ ነው። መሬት በግል ይዞታ ስር ሲሆን ማንኛውም የመሬቱ ባለቤት በመሬቱ ያሻውን የማድረግ መብት ይኖረዋል። መሬት ላይ ያለን ሀቅ መካድ ያለብን አይመስለኝም። በአሁኑ ሰዓት የሀገራችን አርሶ አደሮች 98% የመጀመሪያ ደረጃ የመሬት ይዞታ ማረጋገጫ ያገኙ ናቸው። ምርት ሰብስበን እስከምንበላበት ያለውን ጥፋት በመቀነስ ማለትም ፖስት ሃርቨስት ክሮፕ ሎስ የምንለው በመቀነስ ብቻ ከ50% በላይ እናሳድጋለን። ዜጎቻችን የመሬት ባለቤት ነበሩ ማለት ምጻት ነው፣ ጭሰኛ ነበሩ በግልጽ አማርኛ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ነፃ ሰላማዊና ፍትሃዊ ምርጫ ለማድረግ የፖለቲካ ፓርቲዎች የገቡትን ቃል ኪዳን ሰነድ እየተገበረ ባለመሆኑ እንዳሳሰበው የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ፓርቲዎች በጋራና በተጠያቂነት መንፈስ ለመስራት የገቡት የቃል ኪዳን ሰነድ እየተተገበረ አይደለም ብለዋል። ዜጎች ሰብአዊ መብት እየጣሰ በመሆኑ በጋራ ኃላፊነትና ተጠያቂነት ችግሮቹ ሊፈቱ ይገባልም ብለዋል። መንግስት ለሀገር ጸጥታና ሰላም ሊሰራ እንደሚገባውም በመግለጫው ተመላክቷል። የሀገሪቱ አይደነትና የመረጃ ተቋማትን ሀገር አደጋ ላይ ሊጥሉ የሚችሉ ችግሮች እንዳይከሰቱም የቅድመ ማስጠንቀቂያ የመስጠት ተግባሩን ሊወጣ እንደሚገባውም የጋራ ምክር ቤቱ በመግለጫው አንስተዋል። መንግስት ለተፈናቀሉ ዜጎች የሰብአዊ ድጋፍ በአፋጣኝ ሊሰጥ እንደሚገባውም ጥሪ ቀርበዋል። ዘገባው የሪፖርተራችን ንብረቴ ተሆነ ነው። የነጻነትና እኩልነት ፓርቲ ከጋምቤላ ህዝቦች ነጻነት ንቅናቄና ከጋምቤላ ልማት ፍትህ ሰላምና ዲሞክራሲ ንቅናቄ ፓርቲዎች ጋር ለስድስተኛው ሀገር አቀፍ ምርጫ በጋራ ለመስራት ተፈራረመ። በጋምቤላ በጋራ የምርጫ ቅስቀሳ ለማካሄድና የጋራ ድምጽ ለማግኘት ስምምነት መደረጉን የገለጹት የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም በጋምቤላ ክልል በሚካሄደው ምርጫ ላይ የጋምቤላ ህዝቦች ነጻነት ንቅናቄና የጋምቤላ ልማት ፍትህ ሰላምና ዲሞክራሲ ንቅናቄ ፓርቲ ተወካዮች እንደሚሳተፉ ተናግረዋል። ከጋምቤላ ክልል ውጭ ባሉት ክልሎች ግን የነጻነትና እኩልነት ፓርቲ ተወካዮች ይወዳደራሉ ብለዋል። አብረን ስምምነት የፈጠርን ፓርቲዎች ውጤታማ እንዲሆኑ ነጻነትና እኩልነት ፓርቲ ድጋፍ ያደርጋል። ፓርቲያችን እዛ ክልል ላይ እጩዎችን አላቀረበም። እነዚህን አጋር ፓርቲዎችን በመደገፍ በጋምቤላ ክልል የሚገኙ የፓርቲያችን አባላትና ደጋፊዎች እነዚህን ፓርቲዎች በየአካባቢያቸው እንዲመርጡ እናደርጋለን። ለሁሉም የሀገሪቱ ዜጎች ምቹ የሆነች ኢትዮጵያ ለመፍጠር እንሰራለን ያሉት ደግሞ የጋምቤላ ህዝብን ወክለው ከነጻነትና እኩልነት ፓርቲ ጋር ተቀናጅተው የተፈራረሙት የጋምቤላ ህዝቦች ነጻነት ንቅናቄ ሊቀመንበር አቶ ፒተር ኢማን፣ የጋምቤላ ልማት ፍትህና ሰላም ዲሞክራሲ ንቅናቄ ምክትል ሊቀመንበር አቶ ፓርጎዳን ናቸው። ለህዝባችን ሰላም፣ ፍትህ፣ ዲሞክራሲያዊና ኢኮኖሚያዊ የሆኑ ነገሮች ሁሉ በእኩልነት ብሔር ብሔረሰቦች መብታቸው ተከብሮ በትክክል በኢትዮጵያዊነታቸው አምነው የዚችን አገር እጣ ፈንታ የሚወስኑ በመሆናቸው ሁላችንም በዚህ ላይ እንድንረባረብ ለማለት ነው ዛሬ የተፈራረምነው። ይህ የተደረገው ስምምነት
ለወደፊቱ አጠናክረን ውጤታማ እንድንሆን በሀገራችን ስማችን እንዲታወቅ ፓርቲያችን እንዲታወቅ ጋፍስልዲን ጥልቀት ያለው ደስታ ይገልጹታል። ፓርቲዎቹ ከምርጫ በኋላም በጥምረትና በግንባር ተዋህደው በመስራት በሀገሪቱ ፖለቲካ ጠንካራ ተሳታፊ ለመሆን እንደሚሰሩ ገልጸዋል። የጁንታው አባላት ወደ ውጭ ለመውጣት የሞከሩት ጥረት እቅድ በመከላከያ ሰራዊት አማካኝነት መክሸፉን የመከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌ ተናገሩ። ሌተናል ጄኔራል ባጫ ደበሌ በጉዳዩ ዙሪያ ዛሬ መግለጫ ሰጥተዋል። ክቡራትና ክቡራን ተመልካቾቻችን መግለጫውን እየተከታተለ የሚገኘው ባልደረባችን ሰለሞን አበጋዝ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሰለሞን እንደምን ዋልክ? እስኪ ሌተናል ጄኔራሉ በመግለጫቸው ያነሱት ዋና ዋና ነጥቦች ምንድናቸው ማለት ይቻላል? አመሰግናለሁ ደምስ። አንተም በአጭር ዜናው ላይ እንደጠቀስከው የመከላከያ ሰራዊት የሰራዊት ግንባታ ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌና እንዲሁም ደግሞ የመከላከያ ሰራዊት ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ጌትነት አዳነ ናቸው እንግዲህ በጋራ መግለጫውን የሰጡት። ዋነኝነት እንግዲህ በወቅታዊ የሀገራዊ ጉዳዮች ዙሪያ እንዲሁም ደግሞ በሰሜን ሀገራችን ክፍል ላይ ሲንቀሳቀስ የነበረው ርዝራዥ የጁንታው አባላት ላይ የተወሰደውን እርምጃ በሚመለከት ነው እንግዲህ መግለጫው የተሰጠው። በዋነኝነት ወደ ውጭ ለመውጣት ጥረት ሲያደርጉ የነበሩ የጁንታ አባላት ላይ በመሰረታዊነት ወደ ሱዳን ነበር ለመውጣት ፍላጎት የነበራቸው ቅድም ውጥንም ነበረው። ነገር ግን በመከላከያ ሰራዊት ጥቃት እንግዲህ እነዚህ እቅዱም መክሸፉን ነው የተናገሩት። እንግዲህ የሞቱ የአባላት ኪስም ሲፈተሽ ጭምር የተለያዩ መታወቂያዎች ተገኝተዋል። እነዚህ መታወቂያዎች ደግሞ በዋነኝነት የያዙት ስም የኦሮሞ ስሞች እንደሆነ የተጠቀሰው። ይህ ደግሞ በዋነኝነት ሌላ አካል እንቅስቃሴ እያደረገ መሆኑን ለማሳየት ጥረት የጁንታው አባላት ያደረጉበትና የተቀናጀ መሆኑን የገለጹበት ነው። አሁን ርዝራዡ ጁንታው አባላት በዋነኝነት ወደ ትግራይ ክልል ተመልሶ የውስኖቹ ማለት ነው አብዛኛው ተደምስሷል። እነዚያ ደግሞ በሸለቆዎችና በአንዳንድ አካባቢዎች ላይ ተመሽገው ነው የሚገኙት። የመከላከያ ሰራዊት ደግሞ እነሱን ድባቅ ለመምታት እየሰራ ያለው እንቅስቃሴ አሁንም ተጠናክሮ ቀጥሏል የሚል ነው እንግዲህ ሌተናል ጄኔራል ባጫ ደበሌ በመግለጫቸው ያወሱት። ከዚያ ባለፈ እንግዲህ በዋነኝነት አንዳንድ የመከላከያ ሰራዊትን ስም ለማጥፋት እየተደረጉ ያሉ ጥረቶች እንዳሉ በማህበራዊ ትስስር ገጾችና በሌላ አውታሮችም ጭምር የመከላከያን አንድነት ለማፍረክረክ ወይም ደግሞ ልዩነት ለማምጣትም ጥረቶች እየተደረጉ መሆኑን ያነሱት። ከነዚህ መካከል እንግዲህ በማህበራዊ ትስስር ገጽና በአንዳንድ አውታሮችም ሰሞኑን ሲጠቀስ የነበረ አንድ ጉዳይን አንስተዋል። በመከላከያ ሰራዊት ውስጥ ያሉ 2 ጄኔራሎችን ስም በማንሳት ጭምር ለኦነግ ሸኔ ትጥቅ እያስታጠቁ መሆኑን በሐሰተኝነት መረጃዎችን እየተነዛ ነው የሚገኘው። ይህ ደግሞ እጅግ በጣም ከእውነት የራቀ የሐሰተኛ መረጃ መሆኑን ነው ሌተናል ጄኔራል ባጫ ደበሌ በመግለጫቸው ያነሱት። በዋነኝነት እነዚህ ጄኔራሎች ስማቸው የጄኔራል ጌታቸው ጉዲናና እንደዚሁም ጄኔራል ሌላ ጄኔራልም አሉ። እሳቸውም በዋነኝነት ግዛው ኩማ ይባላሉ። ጄኔራል ግዛው ኩማ በሁለቱም በጣም ጀግና ጄኔራሎች። አንደኛው ጄኔራል ጌታቸው ጉዲና በዋነኝነት የሰሜን እዝ አዛዥ የነበሩ እጅግ በጣም ትግል ሲያደርጉ የነበረው ጁንታውን ኃይልንም ጭምር ለመደምሰስ ትልቅ ትግል የነበራቸውና ጀግና ሰራዊት ኢትዮጵያ አለች ከምትለው ጄኔራል መካከል አንዱ መሆኑን እንደዚሁ ሌተናል ጄኔራል ባጫ ደበሌ ጠቅሷል። ኦነግን በመፋለም ደግሞ እንደዚሁ ግዛው ኩማም ጄኔራል ግዛው ኩማም ትልቅ ስራ ሲነበሩ ጀነራል ናቸው። ስለዚህ ይህንን ነገር ለማድረግ ጥረት የተደረገው በመከላከያ ሰራዊት አባላት መካከል ልዩነትን ለመፍጠር አንዳንድ ጥርጣሬዎችን ለመፍጠር የተደረገ ነው። መከላከያ ሰራዊት ግን ለኢትዮጵያ የቆመ ለህዝቦቿም አንድነት የሚሰራ የውጥኖችን ይህንን ድርጊት የሚያደርጉ አካላት ደግሞ አይሳካላቸውም የሚል ሀሳቦችን አንስተዋል። ከዚህ ከሰሞኑ በሰሜን ሸዋ ዞን በአጣያ አካባቢ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞንና አንዳንድ አካባቢዎች ላይ ተከስቶ የነበሩ ግጭቶች ነበሩ። እነሱን ደግሞ በዋነኝነት በኦሮሞና በአማራ ብሔር ህዝቦች መካከል ግጭቶችን ለመፍጠር ጥረት የሚያደርግ ኃይል እንዳለን የገለጹት በዋነኝነት መከላከያ ኮማንድ ፖስት ከተለያዩ የጸጥታ አካላት ጋር በጋራ በ3 ዞኖች ደቡብ ወሎ፣ ኦሮሞ ብሔረሰብ አስተዳደር ዞን እንዲሁም ደግሞ በሰሜን ሸዋ ዞን በሚገኙ 9 ወረዳዎችና 5 የከተማ አስተዳደሮች ላይ እንግዲህ ስራዎች እየተሰሩ መሆኑን ነው ያነሱት። በትብብር በቅንጅት በኮማንድ ፖስቱ ደግሞ ከጸጥታ ኃይሎች ጋር ስራዎችን እያከናወኑ መሆኑን፣ ነገር ግን መከላከያ ሰራዊት እዛይ ስራዎችን በሚሰራበት ጊዜ የታጠቀ የተደራጀ ኃይልም ጭምር እንዳልተገኘ ይህንን የሚፈጽሙ ደግሞ አካላቶች ግጭትን ለመቀስቀስ የሚያደርጉ ኃይሎች እንዳሉ ነው የገለጹት። የመከላከያ የህዝብ ግንኙነት ዳይሬክተር
ዳይሬክተር እንደዚሁም ኮሎኔል ጌትነት አዳንም በዋናው በመግለጫቸውም አንስተው ነበር። በቤኒሻንጉል ጉሙዝ እንዲሁም ደግሞ አማራ ክልል እንደዚህ ሰሜን ሸዋ ዞን ኦሮሞ ብሔረሰብ አስተዳደር ዞን ያሉ ኮማንድ ፖስቶች ስራዎችን በስፋት እየሰሩ ነው ያሉት። ወደ አካባቢያቸው ወደ ቀያቸው እንዲመለሱ የተፈናቀሉ ዜጎችም ከዚያ ባለፈ ደግሞ ህዝቡን ማወያየትና የተለያዩ ወንጀለኞችንም በቁጥጥር ስር ለማዋል ስራዎች እየተከናወኑ ይገኛሉ ያለው መከላከያ ሰራዊት በዋነኝነት የኢትዮጵያውያን አለይታ ነው። መከላከያ ሰራዊት ከማንኛውም የፖለቲካ ወገንተኝነት ነፃ ሆኖ ስራዎችን እያከናወነ መሆኑን አካባቢዎች የጸጥታ መደፍረስ ያለባቸውን ደግሞ ኮማንድ ፖስት የተቋቋሙትን በዋነኝነት በትብብርና በቅንጅት ስራዎች እየተሰሩ ነው ብለዋል። ቀሪ መረጃዎችን ደግሞ በምሽቱ የዜና ወጃችን ለተመልካቾች እናደርሳለን። እንደምስ ባልደረባዬ ሰለሞን አበጋዝ በቀጥታ መስመራችን ላይ ተገኝተህ ላደረስከን መረጃ አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። የኦሮሚያ ብልጽግና ሴቶች ሊግ አባላት ቀጣዩን ሀገራዊ ምርጫ ሰላማዊ ለማድረግ የበኩላቸውን እንደሚወጡ ተናገሩ። ሊጉ የማጠቃለያ ኮንፈረንሱን የክልሉ ከፍተኛ አመራሮችና የሴት ሊግ አባላቶች በተገኙበት በአዳማ ከተማ አከናውኗል። ሪፖርተራችን ተመስገን ሽፈራው በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅሯል። ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ንቁ ተሳታፊ እንዲሆኑ በሚጠበቅባቸው ልክም እንዲሰሩ ለማድረግ የሴቶችን አደረጃጀት ማስተካከልና ተሳትፏቸውን ማረጋገጥ ይገባል። ይህንን መነሻ ይዞ የብልጽግና ፓርቲ የኦሮሚያ ክልል የሴቶች ሊግ ከቀበሌ አንስቶ የሴቶችን ችግርና የመፍትሄ ሀሳቦች ላይ ሲመክር ቆይቷል። በውይይቱ የተሳትፎ የአፈጻጸምና የመሪነት ክፍተቶችን በመለየት በአዳማ የማጠቃለያ መርሃ ግብሩን አካሂዷል። በማጠቃለያ መርሃ ግብሩ ላይ የተገኙት የጨፌ ኦሮሚያ አፈ ጉባኤ ሎሚ በዶ ሴቶች ታግለው ባመጡት ፖለቲካዊ ለውጥ ተጠቃሚ እንዲሆኑ የተለዩ ችግሮችን መፍታትና ተግባራዊ ተጠቃሚነታቸውን ማረጋገጥ ይገባል ብለዋል። ኡመትኒ ኬሳሁ ዱበርቶትኒ ህዝባችን ለለውጡ ዋጋ የከፈሉትን ሴቶች አይዘነጋም። በትግሉ የተገኘው ውጤትም ሴቶችን በተግባር ተጠቃሚ ለማድረግ የሚሰራ ነው። ሴቶች በትግላቸው ያመጡትን ለውጥ መጠበቅ፣ አሁንም ያሉብንን ችግሮች በመፍታት ስድስተኛውን ምርጫ ሰላማዊ በማድረግ መድገም ይጠበቅብናል። ለዚህ ደግሞ አካባቢያችን መጠበቅ፣ ልጆቻችን መምከር አለብን። የክልሉ የብልጽግና ፓርቲ የሴቶች ሊግ ሰብሳቢ ሳዳ ኡስማን በበኩላቸው የሴቶችን ችግር ለመፍታት ታስቦ የተዘረጋው የሊጉ ውይይት ከ5 ሚሊዮን በላይ የክልሉን ሴቶች ተደራሽ ማድረግ የቻለ እንደሆነ ውይይቶቹም ተጨባጭ ለውጥ ያመጡ እንደሆኑ ገልጸዋል። የተለያዩ ጥያቄዎችን ሴቶቻችን በየመድረኩ ያነሱበት ሂደት ነው ያለው። ለነዚህ ጥያቄዎች በየደረጃው መልስ እየተሰጡ የሄዱበትና ቀጣይም በ5 ዓመት እቅድና በ10 ዓመት እቅዶች ውስጥም ከልማት ጋር በተያያዙ የሚመለሱበትን በየደረጃው ካለው ከመንግስት መዋቅርና ከፓርቲው አመራር ጋር እየተገባባን የሄድንበት ኮንፈረንስ ነው ማለት ይቻላል። ተሳታፊዎችም መሰል መድረኮች የሴቶችን ችግር በመቅረፍና ፈጣን መረጃዎችን በመለዋወጥ ረገድ ትልቅ እድል ይፈጥራሉ ብለዋል። የሮበር ዴራዳ ከኑጤሲሱ ደደበ ለረጅም ጊዜ የኛን ችግር በተግባር መፍታት የተሳነው ስርዓት ነበር። አሁን በሂደት ችግሮች እየተቀረፉ ነው። እስከ ፕሬዝዳንት ድረስ ሴቶች ከፊት መሆን ችለዋል። የሚቀሩ ችግሮችን ለመፍታትም እንደዚህ አይነት ምክክሮች ሚናቸው የጎላ ነው። ብልጽግና ፓርቲ በኦሮሚያ ክልል ብቻ ከ1.1 ሚሊዮን በላይ ሴት አባላት እንዳሉትም በመድረኩ ተገልጿል። በጋምቤላ ክልል የምርጫ ካርድ የወሰዱ ወጣቶች ስድስተኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲከናወን የበኩላቸውን እንደሚወጡ ተናገሩ። ለምርጫው ስኬታማነት ተፎካካሪ የፖለቲካ ፓርቲዎችና መንግስት በጋራ መስራት እንዳለባቸውም አስተያየታቸውን ለኢቲቪ የሰጡ የክልሉ ወጣቶች ተናግረዋል። ሚፍታህ አብዱል ቃድር አስተያየቶቹን እንደሚከተለው አጠናቅሯቸዋል። ለወጣትነቴ የካርዴን ቆርጫለሁኝ፣ ዝግጁ ነኝ። እኔ ተዘጋጅቻለሁ። ኦሬዲ የምርጫ ካርዴን ወስጃለሁ። የምርጫ ካርዴን ከወሰድኩኝ በኋላ ቀጣይ ያው ግንቦት 28 ለሚካሄደው ለምርጫው ያው እንግዲህ ግንባር ቀደም ይገኛለሁ ማለት ነው። ስድስተኛው ሀገራዊ ምርጫ በሚካሄድበት ሰዓት ወጣቱ ሰላማዊና ዲሞክራሲያዊ በሆነ መንገድ ምርጫው እንዲካሄድ ከፍተኛ ጥረት ማድረግ መቻል አለበት። እኔ እበልጣለሁ አንተ ትበልጣለህ ሳይባባል በመደማመጥና በመከባበር ሰላማዊ ምርጫ እንዲካሄድ ከፍተኛ ሚና መጫወት አለበት። ምርጫው ነፃ ፍሪ በሆነ ኮንዲሽን ተካሂዶ ህዝቡ ይሆንልኛል የሚለው ፓርቲው ይመርጣል በነፃነት። ከዛ በኋላ ነፃ ምርጫ ነው። እኛ ኢትዮጵያ ደግሞ በዲሞክራሲያዊ አካሄድ ኤክሰርሳይዝ ያደረገን ስለነበርነን ሰው ማንም ይቸነፍ የመጣልን ውጤት ብቻ ምንም እንቅፋት ሳይኖር በጠጋት ተቀበለን
የሚመራን ፓርቲ ይመራናል። በሰላም እንዲጠናቀቅ ነው የምፈልገው። ምክንያቱም አሁን ላይ ብዙ ስጋቶች ሊኖሩ ይችላሉ። ነገር ግን ወጣቱ በህብረት የሚሰራ ከሆነ ህዝቡ በህብረት የሚሰራ ከሆነ በሰላም የማይጠናቀቅበት ምክንያት የለም። ገዢውን ፓርቲም ሆነ ተፎካካሪ ፓርቲዎችም ቢሆኑ መሸነፍም አለ ማሸነፍም አለ እና 50-50 ነው የሚሆነው። የሚመጣውን ነገር በጸጋ መቀበል ነው። ከተሸነፈ በሰላማዊ መንገድና ዲሞክራሲያዊ በሆነ መንገድ ያለውን ነገር ሁሉ ለአሸናፊው ፓርቲ ማስረከብ አለበት። የፖለቲካ ፓርቲዎች ማስቀደም ያለባቸው መከባበር አለባቸው፣ መደማመጥ መቻል አለባቸው። ለምሳሌ አንዱ ፓርቲ ተሸናፊ ቢሆን ተሸንፍ ያለው ብሎ ሌላ ሁከት ውስጥ መግባት የለበትም። ሽንፈቱን አምኖ አሸናፊው ፓርቲ ሀገሩን እንዲመራና ህዝቡን እንዲያስተዳድር አሜን ብሎ መቀበልና በሰላማዊ መንገድ አገር ማስቀጠል ይሻላል እንጂ ለምን እኔ አላሸነፍኩም ብሎ ሌላ እልህ ውስጥ ገብቶ እንደገና ወዳልተፈለገ ድርጊት መግባት የለበትም። ሁሉም ዋና ዓላማ ያለው ፖለቲካ ፓርቲዎችና ገዢ ፓርቲ ቢሆንም አገር ልመራ አይደለ? ስለዚህ ባደረገው ከስከሳ መሰረት ህዝቡን ከመረጠ አገሩን መመራት ይችላል፣ ሰላማዊ በሆነ መንገድ ማለት ነው። ምንም የሚፈጠር ወከሳ አይኖርም። ሌላ ሀሳብ ያላቸው አገሯን ለማፍረስ የሚጥሩ ሰዎችም ሊኖሩ ይችላሉ። ስለዚህ እኛ ዜጋ እንደመሆናችን መጠን ዜግነታችንን እንደ ግዴታችን ተወጥተን ሰላማዊ ለረብሻ የሚነሱትን ሰዎች ሊያነሳሱ የሚፈልጉ ሰዎችን ሀሳባቸውን ባለመቀበል እና እኛ የሚገባንን ነገር በማድረግ ሰላማዊ እንዲሆን መጣር አለብን። ከተለያዩ አካባቢዎች ለተፈናቀሉ የአማራ ክልል ተወላጆች ድጋፍ እያደረገ መሆኑን የብሔራዊ አደጋ ስጋት አመራር ኮሚሽን አስታወቀ። ኮሚሽኑ የዕለት ደራሽ ድጋፍ ከማድረግ ጀምሮ በዘላቂነት ለማቋቋም እየሰራ መሆኑን ገልጸዋል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዋና ዳይሬክተር አቶ ደበበ ዘውዴ በስልክ መስመራችን ላይ ይገኛሉ። አቶ ደበበ እንደምን ዋሉ? እግዚአብሔር ይመስገን። እንደምን ዋላችሁ? ይመስገን። እስኪ እንግዲህ በአማራ ክልል የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞን በተፈጸመ ጥቃት የተፈናቀሉ ዜጎች እንዳሉ ይታወቃልና እንደው ምን ያህል ዜጎች ናቸው የተፈናቀሉት ማለት ይቻላል? እንግዲህ በቅርቡ በግጭት ምክንያት በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቂያ፣ ቀወትና ሸዋሮቢት ከተማ በተፈጠረ ግጭት ያው ከፍተኛ ጉዳት ደርሷል፣ ንብረትም ወድሟል። በዚህም ከቤት ንብረታቸው የተፈናቀሉ ወገኖችም አሉ። እነዚህ ወገኖች በአሁን ሰዓት ከክልሉ በደረሰን ከአማራ ክልል አደጋ ስጋት ስራ አመራር ኮሚሽን በተገኘ መረጃ መሰረት 253,000 ወገኖች ናቸው። እነዚህ ወገኖች በመሃል ሜዳ፣ በርግቢ፣ መኮይ፣ ሸዋሮቢትና ደብረ ብርሃን ከተማ የተጠለሉ ናቸው። እንግዲህ እንደዚህ አይነት ግጭቶች ሲደርሱ ከክልሉ ብዙ ጊዜ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን መረጃን መሰረት አድርጎ ነው የሚሰራው። ይሄን እስከሚያደርግ ጊዜ ድረስ ግን በተለይ በሀገራችን የአካባቢው ማህበረሰብም ሆነ ክልሉ የሚያደርጋቸው ጥረቶች እንዳሉ ሆነው በተጨማሪ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኢሚዲየትሊ ይሄ ነገር እንደተሰማ 11 መኪና በላይ ከባድ ተሽከርካሪዎችን በመመደብ 5,075 ኩንታል ምግብና 1,200 ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋሮቢትና ደብረ ብርሃን ከተማ በማድረስ እንዲሰራይ ተደርጓል። ይህ በቂ ነው ማለት አይደለም። 253,000 ወገኖች ናቸው። ይሄ አሁን የተላከው በቂ አይደለም። ግን በተከታታይ አስቀድመህ ጉዳት በደረሰበት ቦታ ላይ ቶሎ ምግብ፣ ህጻናት አሉ፣ እናቶች አሉ፣ ነፍሰ ጡሮች አሉ። እነዚህን ቶሎ በማድረስ የህይወት ማዳን ስራ እየሰራ በተከታታይ ምክንያቱም እኛ ስታንዳርድ አለን ለአንድ ሰው 15 ኪሎ እህል፣ 0.45 ሊትር ዘይት እንዲሁም አተር፣ ክክ፣ ሌሎችንም አልሚ ምግብም የሚላክ መሆኑ አሁን በዚህ አካባቢ ላሉት ተፈናቃዮች አስፈላጊው ድጋፍ ለማድረግ የሚያስችለውን ነገር በተከታታይ እየደረሰ መሆኑን ለመግለጽ እፈልጋለሁ። ይሄ ብቻ አይደለም። በአማራ ክልል ባለፉት ጊዜያት ከተለያዩ የሀገራችን አካባቢዎች የተፈናቀሉ ከ600,000 በላይ የሚሆኑ ወገኖች በ11 ዞኖችም ይገኛሉ። እነዚህ የሚገኙት እንግዲህ በጊዜያዊ መጠለያና በማህበረሰቡ ውስጥ የሚገኙ በመሆናቸው ወደ ቀያቸው እስከሚመለሱ ድረስ ለእነዚህም ቢሆን አስፈላጊው ድጋፍ እየተሰጠ መሆኑን መግለጽ እፈልጋለሁ። ምናልባት አቶ ደበበ እንግዲህ ቀደም ሲል ያነሷቸው ድጋፎች ምናልባትም ጊዜያዊ ድጋፎች ተብለው ሊጠቀሱ የሚችሉ ናቸውና
እንደው እነዚህን ዜጎች በዘላቂነት ለማቋቋም በእናንተ በኩል ወይም በሌሎች የመንግስት አካላት ምን የታሰበ ነገር አለ ማለት ይቻላል? አሁን እንደዚህ ግጭት ብዙ ጊዜ ጊዜያዊ ነው። ጊዜያዊ በሆነው ግጭት ላይ ደግሞ መንግስት የራሱን ድጋፍ እያደረገ ቀጣይ የሚሰሩ ስራዎች ይኖራሉ። እነዚህ ቀጣይ ስራዎች ሰላም ሚኒስቴር አለ፣ ሌሎች ሴክተር መስሪያ ቤቶችም አብረው አሉ። ምክንያቱም የወደሙ ንብረቶች አሉ። መሰረተ ልማትም ቢኖር እነዚህ መጠገን ስላለባቸው፣ ሁለተኛ ደግሞ ብዙ ጊዜ እኛ ድጋፍ ከምንሰጠው ባሻገር በአደጋ ጊዜ የመልሶ ማቋቋሙ ስራ ከፍተኛ በጀትን የሚጠይቅ በመሆኑ ይህንንም በቀጣይ ለመስራት የታሰበ ነገርም እንዳለ በቅንጅት የሚሰራ መሆኑን ልገልጽ እፈልጋለሁ። ምክንያቱም ምግብና ምግብ ነክ ያልሆነ ነገር ብቻ አይደለም ለተፈናቃዩ የሚቀርበው። ውሃ አለ፣ የጤና ጉዳይ አለ፣ ሌሎችም ጉዳዮች አብረው እየተያዙ በማቅረብ በቀጣይም ህብረተሰቡ ቢቻል ወዳለበት ቦታ እንዲመለስ በመንግስት የሚሰሩ ስራዎች እንዳሉ እገነዘባለሁ። ይሄንንም በመስራት ወደ ቀድሞ ሰላማዊ ኑሯቸው እንዲመለሱ የማድረጉ ጉዳይ በመንግስት ተይዞበት እየተሰራ መሆኑን ልገልጽ እፈልጋለሁ። አቶ ደበበ በቀጥታ መስመራችን ላይ ተገኝተው ለሰጡን ምላሽና ማብራሪያ አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። የዓለም ባንክ በኢትዮጵያ ለሚተገበሩት 3 ፕሮጀክቶች የሚውል የ907 ሚሊዮን ዶላር ድጋፍ ለማድረግ ዛሬ ከገንዘብ ሚኒስቴር ጋር ስምምነት ተፈራርመዋል። ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሽዴ ከዓለም ባንክ ግሩፕ የምስራቅ አፍሪካ ዳይሬክተር ኦስማን ዲዮን ጋር ነው የተፈራረሙት። የገንዘብ ድጋፉ በኢትዮጵያ ለአነስተኛና መካከለኛ ኢንተርፕራይዝ የኤሌክትሪክ ኃይል አገልግሎት አሰጣጥና ተደራሽነትን ለማሳደግ እንዲሁም የኮቪድ-19 ወረርሽኝ ሊያደርሰው የሚችለውን ጉዳት ለመቀነስ የሚውልም ነው ተብሏል። የመጀመሪያው የ200 ሚሊዮን ዶላር ስምምነት በኢትዮጵያ ውስጥ በአነስተኛና ጥቃቅን ለተሰማሩ ኢንተርፕራይዞች የሚውልም ነው ተብሏል። በኮቪድ-19 ወረርሽኝ ምክንያት ክፉኛ የተጎዱ ኢንተርፕራይዞች አዋጭ በሆነ መንገድ እንዲቀጥሉና በንግድ ውስጥ እንዲቆዩ ለማድረግ ያግዛልም ተብሏል። በሀገሪቱ ውስጥ ለሚከናወኑ የኤሌክትሪክ አገልግሎትና ተደራሽነትን ለማሳደግ 500 ሚሊዮን ዶላር ስምምነት የተደረገ ሲሆን በዘርፉ ዘላቂ ፋይናንስ አማራጮችን ለማምጣት የሚያስችል አካባቢን ለመፍጠርም ያስችላል ተብሏል። ከዚህም ውስጥ 100 ሚሊዮን ዶላር ድጋፍ የሚውለው በግሉ ዘርፍ በኤሌክትሪክ አገልግሎት አሰጣጥና አቅርቦት ላይ ተሳትፎ እንዲኖረው ለማስቻል ነው ተብሏል። ድጋፉ በኢትዮጵያ እየተካሄደ ያለውን የልማት እንቅስቃሴ በከፍተኛ ሁኔታ የሚያግዝና የ10 ዓመቱን የልማት እቅድ የሚደግፍ መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። የዓለም ባንክ የኢትዮጵያን ሁሉን አቀፍ የለውጥ እንቅስቃሴ ለመደገፍ እያደረገ ያለው ትብብርም ሚኒስትሩ አድንቀዋል። የዓለም ባንክ የምስራቅ አፍሪካ ዳይሬክተር ኦስማን ዲዮን በበኩላቸው ድጋፉ የዓለም ባንክ ከኢትዮጵያ ጋር ያለውን ጠንካራ የትብብር ግንኙነት የሚያሳይም ነው ብለዋል። ዘገባው የሪፖርተራችን ጥበቡ ይርዳው ነው። የአራት ማዕዘን ዜናዎቻችን እንደቀጠሉ ናቸው። ባምቦ ዩኒቨርሲቲ ሪፈራል ሆስፒታል በቀን 700 ሲሊንደር ኦክሲጅን ማምረት የሚያስችል ማዕከል ተመርቆ ስራ ጀመረ። ማዕከሉ ከኮሮና ወረርሽኝ ጋር ተያይዞ የሚከሰተውን የኦክሲጅን እጥረት ለማቃለል ከፍተኛ ሚና ይኖረዋልም ተብሏል። ሪፖርተራችን ትዕግስት የሻነው በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅራለች። በኢትዮጵያ ከቅርብ ጊዜያት ወዲህ በኮሮና ቫይረስ የሚያዙና የሚሞቱ ዜጎች ቁጥር ማሻቀቡን ተከትሎ የመተንፈሻ ችግር የሚገጥማቸው የጽኑ ህሙማን ቁጥር እየጨመረ መጥቷል። በቫይረሱ ምክንያት የመተንፈሻ ችግር የገጠማቸው ሰዎች ቁጥርና ሀገሪቱ ያላት የሲሊንደር ኦክሲጅን መጠን አለመመጣጠን ሁኔታውን አስቸጋሪ አድርጎት ቆይቷል። ይህንን ችግር ለማቃለል የአምቦ ዩኒቨርሲቲ ሪፈራል ሆስፒታል በቀን 350 ሲሊንደር ማምረት የሚችል 2 የኦክሲጅን ማምረቻ ቋቶች ስራ መጀመራቸውን የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀነአ ይናገራሉ። ይሄ ከኋላ የምታያችው ማሽን በቀን ወደ 80 ኪዩቢክ ሜትር ወይም ደግሞ በሲሊንደር እስከ 350 ድረስ ማምረት ይችላል። በእነዚህ በምታያቸው ሲሊንደር እና በቀን በጣም ብዙ ነው የሚያመርተው ማለት ነው። ይሄ 24 ሰዓት ነው የሚሰራው። ባዘው 24 ሰዓት 7ቱንም ቀን በተከታታይ መስራት የሚችል ማሽን ነው። ልክ እንደ ፋብሪካ የጥራቱንም ተፈትሾ ታይቷል። አሁን 99% ምናምን ኦክሲጂን ንጹህ ኦክሲጂን ነው። ይሄ ገባ ላይ የሌለ ነው። ከገባ ላይ ካለው የጥራት እንትን የበለጠ ነው ማለት ነው። ፋብሪካው ለምዕራብ የሀገሪቱ አካባቢዎች ከፍተኛ አስተዋጽኦ እንደሚያበረክትም ጠቁመዋል። ኦሮሚያ ውስጥ ካሉት
በጣም በርካታ የመንግስት ሆስፒታሎች አንዱ ውስጥ ብቻ ነው ያለው አሁን አምቦ ሁለተኛው ነው ማለት ነው። ያው በጣም ትንሽ ሳይዝ ያለው 60 ሲሊንደር ብቻ ማምረት የሚችል ነው አሁን ያለው። እኛ ግን አሁን ስራ ያስጀመርነው ዛሬ ያስጀመርነው 350 ያመርታል። ሁለተኛውን በሳምንታት ጊዜ ውስጥ እናስጀምራለን። ወደ 700 ሲሊንደር በቀን ማምረት ይችላል ማለት ነው አምቦ ዩኒቨርሲቲ። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ዋና ዳይሬክተር ዶክተር ጎንፋ ሞቲ ፋብሪካው ከፍተኛ ወጪ መቆጠብ እንዳስቻላቸው ተናግረዋል። ጋቶኮ ብቻት ሚሊዮን ለመጡቃ ጃፍኔር ኦክሲጂኒ ቢቱዳፍ ቆፋ ለኦክሲጅን ግዢ ብቻ ከ2.6 ሚሊዮን ብር በላይ ሆስፒታላችን በአመት ወጪ ያደርጋል። ዛሬ እዚህ የምትመለከቱት የኦክሲጅን ማምረቻ አንዱ ቋት ብቻ እስከ 300 ሲሊንደሮችን ማምረት ይችላል። አንዱ ማምረቻ ማሽን ብቻ ከ25 ሚሊዮን ብር በላይ ወጪ የተደረገበት ማሽን ነው። ይህ ቀላል አይደለም። በከፍተኛ ጥረት የተሳካና ለብዙ ዜጎች አገልግሎት መስጠት የሚችልም ነው። የአምቦ ዩኒቨርሲቲ በ1.6 ቢሊዮን ብር የሪፈራልና የማስተማሪያ ሆስፒታል በመገንባት ላይ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስኪጠናቀቅ አስፈላጊውን ድጋፍና ትብብር ለማድረግ ዝግጁ መሆናቸውን የጅማ ከተማ ነዋሪዎች ገለጹ። ነዋሪዎቹ ግድቡ የሁሉም ዜጋ በመሆኑ የሚያስፈልገውን ዋጋ በመክፈል ከሁሉም ዜጋ በመረባረብ ግንባታውን ማጠናቀቅ ይገባል ብለዋል። አስተያየቶቹን መለስ አምዴ እንደሚከተለው አሰባስቧቸዋል። መንግስታተኛም እያለሁ የአንድ ወር ደሞዜን በአንድ አመት ተከፍሎ እንዲያልቅ ቆርጬ ነበረ። ከዛ በኋላ ደግሞ ከወጣው በኋላ ደግሞ ግሌ ማለት ነው 10,000 ብር ቦንድ ገዝቻለሁ ማለት ነው። በቀጣዩ አሁን ስራው ኦሬዲ ወደ መገባደዱ ደረጃ ነው ያለው፣ ግን አላለቀም። ይህንን ስራ መጨረስ አለብን። ስለዚህ ህዝባችንን በማነሳሳት ለራሳችንን በግልም በመሳተፍ በቡድንም በመሳተፍ ህዝቡን በማነሳሳት ስራውን እስከ መጨረሻ ድረስ እስከሚጠናቀቅና አልጎት እስከሚሰጥ ድረስ እንሄድበታለን የሚል ጠንካራ አቋም ነው ያለን። አባይ ግድብ ግንባታን በተመለከተ በግሌ ያለኝን ነገር አስተዋጽኦ በማድረግ ግድቡ ከግብ እንዲደርስ የራሴ ሆነ አቋም አለኝ። በሌላ መንገድ እንደራሴ ግንዛቤ ያለላቸው ሰዎች ካሉ በዚህ ዙሪያ ላይ እነዛ ሰዎች ግንዛቤ ኖሯቸው ማድረግ የሚችሉትን ያህል ማድረግ እንደሚችሉ ከማድረግ ወደኋላ አልልም። ያ ነው ትልቁ የኔ አስተዋጽኦ አደርጋለሁ ብዬ የምገምተው እና ባለኝ አቅም ደግሞ አሁንም ለማድረግ ወደኋላ እንደማልል ነው። ከተማሪ እኔ ዩኒት ሊደር ነበርኩ፣ ክፍለ አለቃ ነበርኩ። ክፍለ አለቃውኛ ያለሁት ከተማሪ 10 ብር እየሰበሰብኩ ሰብስቤ ቦንድ ገዝተን ለጅሬን ሁለተኛ ደረጃ ትምህርት ቤት ቦንዱን ሰጥተናል ከዚህ በፊት። ከዛ በኋላ ደግሞ መጥቼ በግሌም ገዝቻለሁ። ከተደራጀ ወደ ስራ ከገባ በኋላ ደግሞ በማህበርም ገዝተናል፣ በ10,000 ብር ባለፈውም ገዝተናል። አሁንም ደግሞ ለወደፊትም እንገዛለን። ስንገዛ ይሄንን ግድቡን እንደ ግላችን አድርገን ነው መቁጠር አለብን። እንደ መንግስት ሳይሆን እንደ ፓርቲው ሳይሆን የግላችን ነው፣ የሀብታችን ነው። ለምን ይሄኛው ነገር ሲመጣ መንግስት ቢቀየርም ይሄኛው ነገር የኛ ሀብት ስለሆነ ይሄንን መጠበቅ አለብን። መመጣውን ደግሞ ወንዶንም ቆርጠን ሁሉንም ሰው ደግሞ እንዲቆርጥ አድርገን አስተምረን መክሬንም ብለን መጨረስ አለብን ግድቡ። ይሄን ነገር ለማስተዋወል የተለያየ ነገር በማለት ኢትዮጵያ መስራት አትችልም ወይ ደግሞ የኛም ፍቃድ የሚል አንዳንድ ነገር ሲያነሱ እንሰማለን። እኛ ግን እንደ አንድ ባለመብት ሀገር የራሳችን ሶርስ ላይ ነው ያለነው። መነሻው ከኛ ጋር ነው። ይሄንን ታሳቢ አድርገን ሰዎችን ለመጉዳት ያቀድነው ምንም ነገር እንደሌለ በትክክል መንግስታችን ንቅር እንደሌለው እናውቃለን። ስለዚህ የራሳችን መብት ነው። እስከ መጨረሻ ድረስ ሄደን ያን ነገር ማስጨረስ አለብን እና ከውጪ በሚናፈሰው ወዛገበው ነገር የለም። ምክንያቱም መብታችን ነው። እስከ ማንኛውም ገንዘባችንም ይሁን አስፈላጊውን ነገር ለመክፈል በጣም ዝግጁ ነን ማለት ነው። በዚህ ጉዳይ ይሄ ጉዳይ የለውና ጉዳይ ነው። ለዛ በጣም ቆራጥነቱ አለን ማለት ነው። ክቡራትና ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ቆይታ እናደርጋለን። ቀደም ሲል ባነሳነው ርዕሰ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባይ መለስ አምዴ ከጅማ በቀጥታ መስመራችን ላይ ይገኛል። መለሰ እንደምን ዋልክ? እንግዲህ ቀደም ሲል በተከታተልነው ዜና በጅማ የሚገኙ የህብረተሰብ ክፍሎች እያደረጉ ያሉትን አስተዋጽኦ ለመዳሰስ ሞክረናል። እስኪ በአጠቃላይ ህብረተሰቡ ለግድቡ ግንባታ እያደረገ ያለው አስተዋጽኦ በምን መልኩ ሊገለጽ ይችላል? በጅማና አካባቢው ማለት ይቻላል። አመሰግናለሁ። እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተጀመረ ወዲህ ህብረተሰቡ የተለያዩ ድጋፎችን እያደረገ ነው የሚገኘው። በተለያዩ መንገድ ድጋፍ እያደረገ የህዳሴ ግድቡ ግንባታ እስከዛሬ ድረስ ደርሷል ማለት ነው። እንደ ሀገር አቀፍም ከ15 ቢሊዮን ብር በላይ በተለያዩ መልኩ በቦንድ ግዢ፣ በአጭር መልእክትና
ድጋፍ ከህብረተሰቡ ተሰባስቧል ማለት ነው። በጅማ ከተማም ህብረተሰቡ ይሄንኑ ድጋፍ እያከናወነ ነው የሚገኘው። እስከ 2010 ብቻ ከ27.6 ሚሊዮን ብር ከህብረተሰቡ ተሰባስቧል ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ማለት ነው። ይሁን እንጂ ህብረተሰቡ የሚፈለገውን ድጋፍ ለማድረግ ዝግጁ ቢሆንም በቀጣይ ህዳሴ ግድብ እስከሚጠናቀቅ ድረስ ህብረተሰቡን በማሳተፍና የህብረተሰቡን ድጋፍ በተገቢ ሁኔታ አሰባስቦ ወደሚመለከተው አካል የማስተላለፍ ጋር የሚስተዋለው ችግር ግን ከከተማ አስተዳደሩ የመነጨ ነው ማለት ይቻላል። በተለይም ከ2010 ወዲህ ምንም አይነት ድጋፍ ከህብረተሰቡ አልተሰባሰበም። የቦንድ ግዢም በዚህ በጅማ ከተማ ከህብረተሰቡ አልተሰባሰበም ማለት ነው። ምንም ህብረተሰቡ ድጋፍ ለማድረግ ፍላጎት ቢኖረውም ማለት ነው። እኛም በዚህ ጉዳይ ላይ የሚመለከታቸውን ባለድርሻ አካላትን ለማነጋገር ብንሞክርም በተለይም የታላቁ የኢትዮጵያ ህዳሴ ግድብ እንደ ከተማ አስተዳደር የሚያሰባስበው ከንቲባው ነውና ከንቲባውንም የሚያሰባስቡት ሌሎች አካላትንም ከህብረተሰቡ የሚደረገውን ድጋፍ ጠየቅ ብንሞክርም ምንም አይነት መረጃ ማግኘት አልቻልንም። ይሁን እንጂ ከህብረተሰቡ ዘንድ የሚስተዋለው ነገር ህዳሴ ግድብ እስከሚጠናቀቅ የበኩላቸውን ድጋፍ ለማድረግ ዝግጁ መሆናቸውን ነው ያነሱልን። ከከተማ አስተዳደሩ ህብረተሰቡን በማሳተፍ ድጋፍ በማሰባሰብ እንዲሁም የሚመለከተው አካል የበኩሉን አስተዋጽኦ እያበረከተ አይገኝምና እዚህ ላይ ትኩረት ቢሰጥ የሚል መልእክት ነው ያለን። አመሰግናለሁ። ባልደረባዬ መሰለ አምዴ በቀጥታ መስመራችን ላይ ተገኝተህ ላደረስከን ማብራሪያ በጣም አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ ሙስናን መከላከል ሀገራዊ አጀንዳ በማድረግ ሁሉም አካላት ሊታገሉት እንደሚገባ የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ገለጸ። ኮሚሽኑ በህዝባዊ ድርጅቶች የተቀናጀ የሙስና መከላከል ስትራቴጂ አተገባበር ዙሪያም ውይይት አካሂደዋል። ሪፖርተራችን ይመራደም በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅሯል። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን በግል ዘርፍ ወይም በህዝባዊ ድርጅቶች የተቀናጀ የሙስና መከላከል ስትራቴጂ አተገባበር ሁኔታ ላይ ባካሄደው ውይይት የበርካታ ፋይናንስ ተቋማት የስራ ኃላፊዎች ተሳታፊ ሆነውበታል። የዚሁ የውይይት መድረክ ተሳታፊ የሆኑት የስራ ኃላፊዎችም ሙስናን በተመለከተ የተለያዩ አስተያየቶችንና ጥያቄዎችን አንስተዋል። በመንግስት የኦዲት ተቋማት የሚገለጹ የመንግስት መስሪያ ቤቶች የኦዲት መጠን በጣም አጸያፊ ሆኖ ምናልባትም አገር የሚረብሽ ጆሮ የሚሰቀጥጥ ነገር ሆኖ ይታያል። በዚህ አካባቢ የእናንተ ምላሽ ወይም ጥረት ቢኖር እዚህ ጋር መድረስ ይቻል ነበር ወይ? ሰዶ ማሳደድ ውስጥ ከመግባት አስቀድሞ የመከላከሉ ስራ መስራት ሙስና ያንስ የተለያየ ስም እንስጠው እንጂ አክቹዋሊ ስርቆት ነው፣ ሌብነት ነው። ይህንን እንዴት እንከላከል ነው። ከነጭራሹ ሙስናን ማስቀረት ይቻላል ወይ? ሳይንቲፊካሊ ከባድ ግን አዎ ሚኒማይዝ ማድረግ ይቻላል። በርካታ ሀገራት ሙስናን መከላከል ላይ ትኩረት አድርገው በመስራታቸው ስኬትን ያመጡ በመሆናቸው ኢትዮጵያም ሙስናን የሚጠየፍ ትውልድ ለመፍጠር የትውልድ መልካም ስነ ምግባር ግንባታ ላይ ትኩረቷን አድርጋለች ነው የተባለው። ሙስና የኢትዮጵያ አስከፊ ገጽታ ላይ የደረሰ ትልቅ ችግሯ በመሆኑ ድርጊቱን ለመከላከልም ሁሉም ዜጋ ሀገራዊ አጀንዳ አድርጎ በጋራ ሊሰራበት ይገባልም ተብሏል። የሙስና ችግር እያየን ነው። እናንተ የምትሩበት ራስ ዜጎች ተገቢ የሆነ ሰርቪስ ያገኛሉ ወይ? ዜጎች የሚገባቸው ፍትህ በአግባቡ ያገኛሉ ወይ? የሚጎረብጥ ነገር የለም ወይ? ዜጎች መብታቸውን በገንዘብ አይገዙም ወይ? አድሏዊ አሰራር የለም ወይ? ይሄ ዞሮ ዞሮ የሚመታ ወይም የሚጎዳው ሁሉንም እንደሆነ አንደርስታንድ አደረግን ወይ? ስለዚህ የሙስና ችግር የእናንተ ችግር ነው ተብሎ ማንም ዳር ቁጭ ብሎ የሚያይበት ሳይሆን ብሔራዊ አጀንዳ ነው ወገኖች። ይሄ ለማንም ለምን የምንለው አይደለም። እውነት ለመናገር ሀገራችን ኢትዮጵያ በሀገራችን ተረጋግተን በሰላም የምንኖር ከሆነ ዋና ሀገሪቷን በሚፈትኑ ጉዳዮች ላይ የጋራ መግባባት ፈጥረን በጋራ መቻል አለብን። እንደ ዜጋ ይህም የራስ ድርሻ ማበረከት አለብን። አመለካከት መያዝ መቻል አለብን። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽንም ሁሉም የግል ዘርፍ ወይም የህዝባዊ ድርጅቶች በየተቋማቶቻቸው ሙስናን የሚከላከሉበት የስነ ምግባር ደንብና የጸረ ሙስና ዘርፍ እንዲያቋቁሙና ይህንኑ የሚመራም የሰው ኃይል እንዲመድቡ አሳስቧል። የኢትዮጵያ ፕሬስ ድርጅት በ7 ቋንቋዎች መረጃ የሚሰጥ ድረገጽና የመንግስት መስሪያ ቤቶችን መረጃ የያዘ መረጃ ቋት አስመረቀ። ድርጅቱ የተለያዩ ዘመናዊ አሰራሮችን ተግባራዊ ለማድረግ እንቅስቃሴ ላይ መሆኑንም ገልጿል። ሩት ወርቁ ተከታዩን ዘገባ አዘጋጅታለች።
80ኛ ዓመቱን በማክበር ላይ የሚገኘው የኢትዮጵያ ፕሬስ ድርጅት ተደራሽነቱን ይበልጥ ለማስፋትና ዘመናዊ አሰራሮችን ተግባራዊ ለማድረግ የተለያዩ ስራዎችን እየሰራ መሆኑን ገልጿል። ከነዚህም አንዱ የሆነውን የድርጅቱን ድረገጽና የመንግስት መስሪያ ቤቶች የመረጃ ቋት የሆነውን የመንግስት መረጃ ዳይሬክተር ያስመርቋል። በድረገጹ በተለያዩ 7 ቋንቋዎች የየዕለቱን እትም ማግኘት እንደሚቻል የኢትዮጵያ ፕሬስ ድርጅት የአይቲ ዳይሬክተር አቶ ኤፍሬም ገልጸዋል። የኢትዮጵያ ፕሬስ ድርጅት ዌብሳይት በሁሉም የህትመት ውጤቶቻችን ያሉ የጠዋት ልክ እንደታተመ ጋዜጣው ያሉ ኮንቴንቶች በሙሉ ዌብሳይት ላይ ይገኛል ማለት ነው። ስለዚህ በሀገር ውስጥም ከሀገር ውጭም ያሉ የድርጅቱ ጋዜጣ አክሰስ ማድረግ የማይችሉ ፊዚካሊ ማግኘት የማይችሉ ሰዎች ወደ ዌብሳይቱ ገብተው በጠዋት ሁሉንም የዜናዎቹን፣ ትንታኔዎቹን፣ አምዶቹን ማንበብ ይችላሉ ማለት ነው። ትናንት ብዛት ወደኋላ ተመልሰው የቆዩ አምዶችን፣ አርቲክሎችን አክሰስ ማድረግ ይችላሉ። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ ድርጅቱ በሀገሪቱ ያለውን የመረጃ ክፍተት ለመሙላት በርካታ ስራዎችን እየሰራ ነው ብለዋል። ፕሬስ ብዙ ተልዕኮ ተሰጥቶታል ምክር ቤቱ በሰጠው በተቋቋመበት አዋጅ። ስለዚህ አንደኛው በዚህ ሀገር ላይ ያለውን የመረጃ ክፍተት መሙላት ነው የሚል ስለሆነ ለዚህ ደግሞ የመንግስት የመረጃ ዳይሬክተሪ ለመጀመሪያ ጊዜ ለህትመት አብቅተናል። ይሄንን የምናስመርቅበት ወሳኝ ቀን ላይ ነው ያለነው ማለት ነው። ከዚሁ ጋር ተያይዞ እዚሁ የመረጃ ዳይሬክተሪ ላይ ያሉት መረጃዎች ተደራጅተው የሚገኙበት እንዲሁም ደግሞ አዲስ ከሰራነው የሪብራንዲንግ ስራ ጋር ተያይዞ በአዲስ መልክ የሰራነውን በራሳችን አቅም ዌብሳይት ዛሬ እናስመርቃለን። እነዚህ ሁለት ስራዎች ለቀጣይ መንገዳችን በጣም ምቹ ሁኔታ የሚፈጥሩ ናቸው ብለን ነው የምናስበው። የኢትዮጵያ ፕሬስ ድርጅት ለበርካቶች ተደራሽ የሆነና ከጊዜ ወደ ጊዜ እያደገ የመጣ ተቋም ነው ሲሉ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ገልጸዋል። በባህሪው በየቤቱ መግባት የሚችል በየአድራሻችን መጥቶ መረጃ ሊሰጥ የሚችል ባህሪ ያላቸው የህትመት ውጤቶች ናቸው። ልንኮራ ይገባል። የኢትዮጵያ ፕሬስ ድርጅት በለውጥ ውስጥ የመጣ የሚለወጥ የሚማር ከወቅቱ ጋር ራሱን እየቀየረ የመጣ ድርጅት ነው። የዛሬው ፕሮግራምም የዚሁ ውጤት አካል ነው ብለን ነው የምናስበው። ለዚህ በመብቃታችሁ አሁንም በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። ወደ ውጭ ዜና አልፋለሁ። በህዝብ ብዛቷ በዓለማችን በሁለተኛ ደረጃ ላይ የምትገኘው ህንድ ዳግም በተቀሰቀሰው የኮሮና ቫይረስ በ24 ሰዓታት ውስጥ ከ300 ሺህ በላይ አዳዲስ በቫይረሱ የተያዙ ዜጎችን ስታስመዘግብ ከ2,000 በላይ ዜጎች ደግሞ ህይወታቸውን አጥተዋል ተብሏል። በህንድ በኮሮና የሚያዙና የሚሞቱ ሰዎች ቁጥር እየጨመረ ሲሆን በሆስፒታሎች ከፍተኛ የኦክሲጅንና የአልጋ እጥረት ዳግም የተቀሰቀሰውን የቫይረሱን ስርጭት ለመቋቋም አስቸጋሪ አድርጎታል ተብሏል። ማሃራሻትራ በተባለች የህንድ ግዛት ውስጥ በሚገኝ ሆስፒታል በተነሳው የእሳት አደጋ ምክንያት በሆስፒታል ውስጥ በኮሮና ተይዘው ሲታከሙ የነበሩ ታማሚዎች ህይወት ማለፉን ደግሞ አልጀዚራ ዘግቧል። አሜሪካ በ2030 የካርቦን ልቀት መጠኗን ከ50 እስከ 52 በመቶ ለመቀነስ ማቀዷን ፕሬዝዳንት ጆ ባይደን አስታወቁ። በትራምፕ አስተዳደር የፓሪሱን የአየር ንብረት ለውጥ ስምምነት ያቋረጠችው አሜሪካ አሁን የያዘችው የካርቦን ልቀት መጠንን የመቀነስ እቅድ በኦባማ አስተዳደር ከነበረው እቅድ በእጥፍ የሚበልጥ ነው ተብሏል። ሜሮን በረዳ የተለያዩ የመረጃ ምንጮችን ዋቢ አድርጋ ተከታዩን ዘገባ አዘጋጅታለች። የአሜሪካው ፕሬዝዳንት ጆ ባይደን የምድር ቀንን አስመልክቶ በአየር ንብረት ለውጥ ላይ የዓለም መሪዎች በምስል የታገዘ ጉባኤ እንዲያደርጉ ግብዣ ማቅረባቸውን ተከትሎ 40 የሚደርሱ የተለያዩ ሀገር መሪዎች በጉባኤው ላይ ታድመዋል። የትራምፕ አስተዳደር የፓሪሱን የአየር ንብረት ለውጥ በመቃወም በ2015 ከስምምነቱ ከወጣ በኋላ ለመጀመሪያ ጊዜ በአየር ንብረት ለውጥ ጉዳይ አዲስ ሀሳብ ይዛ የመጣቸው አሜሪካ እንደ አውሮፓውያን አቆጣጠር በ2030 በ2005 ከነበረው የካርበን ልቀት መጠን ከ50 እስከ 52 በመቶ ለመቀነስ በቁርጠኝነት እንደምትሰራ ፕሬዝዳንት ጆ ባይደን በጉባኤው ላይ ተናግረዋል። በመጪው የህዳር ወር ከሚደረገው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በፊት ሌሎች የዓለም ሀገራትም በዚህ ጉዳይ የተሻለ ሀሳብ ያቀርባሉ በሚል ተስፋ የሚንቀሳቀሱ የሚመስሉት ፕሬዝዳንት ባይደን እቅዳቸው በኦባማ አስተዳደር ጊዜ ከነበረው የካርበን ልቀት መጠን የመቀነስ እቅድ በእጥፍ የሚበልጥም ነው። የኛ ሀገር አሁንና ከተባበሩት መንግስታት ስብሰባ በኋላ የምታደርገው እርምጃ ዓለምን ለስኬት የሚያዘጋጅ ነው። በእቅዳችን መሰረት የዓለምን ሙቀት በ1.5 ዲግሪ ሴልሺየስ በመቀነስ የዓለምን ህዝብ መጠበቅ ነው።
ይሁንና የካርበን ልቀትን በ2030 በ50 በመቶ ለመቀነስ የምታስበው አሜሪካ በካሊፎርኒያ ግዛት የምታከናውነውን ከአለት ነዳጅን የማውጣት በካይ ሂደት ለማቆም እቅድ እንደሌላት ፕሬዝዳንት ጆ ባይደን ከዚህ ቀደም ሲናገሩ ተስተውሏል። ይህ ደግሞ ፕሬዝዳንቱ የገቡትን ቃል ያሳካሉ የሚለውን ሐሳብ ጥርጣሬ ውስጥ የሚከተውም ይሆናል። ግልጽ ልሁንላችሁ፣ በካሊፎርኒያ የምናውጣውን ነዳጅ የማውጣት ሂደት አናቆምም። ሌላ በኩል በጉባኤው የአውሮፓ ህብረት አባል ሀገራትን ጨምሮ ሌሎች ሀገራት አዳዲስ የአየር ንብረት ለውጥ ሀሳቦችን ሲያቀርቡ በዓለም ትልቋ የካርበን ልቀት አመንጭ የሆነችው ቻይና በዚህ ጉባኤ ላይ አዲስ ሀሳብ ይዛ መቅረብ አልቻለችም። እድገቷ በኢንዱስትሪዎቿ ላይ የተመሰረተው ቻይና ይህን የካርበን ልቀት በአጭር ጊዜ ማሳካት እንደሚከብዳትም ነው የሀገሪቱ ፕሬዝዳንት ሺ ጂንፒንግ የገለጹት። ቻይና የካርቦን ልቀት መጠንን በ2030 ለመቀነስ ጥረት ታደርጋለች። ነገር ግን ከካርቦን ልቀት ነፃ መሆን የምትችለው በ2060 ነው። በጉባኤ ላይ የታደሙት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በበኩላቸው ለካርቦን ልቀት አናሳ አስተዋጽኦ እያደረጉ ያሉ ነገር ግን በአየር ንብረት ለውጥ ክፉኛ እየተጎዱ ያሉ ሀገራት አዲስ የአየር ንብረት ለውጥ ፋይናንስ ድጋፍ ዋስትና እንደሚያስፈልጋቸው ገልጸዋል። ያደገ የምጣኔ ሀብት ያላቸው ሀገራት በምጣኔ ሀብት ዝቅተኛ ደረጃ ላይ የሚገኙ ሀገራትን የአየር ንብረት ለውጥን እንዲቋቋሙ የመደገፍና የመርዳት ኃላፊነት አለባቸው። እንደ አውሮፓውያን አቆጣጠር በ2009 ለታዳጊ ሀገራት የሚደረገውን የፋይናንስ ድጋፍ በ2020 ወደ $100 ቢሊዮን ለማሳደግ ቃል ተገብቶ የነበረ ያደጉ ሀገራት ግን ይህን ቃላቸውን ማሳካት አልቻሉም። አሁን ደግሞ በተለያዩ የዓለም ከተሞች ዛሬ ያለውን የአየር ትንበያ መረጃ ተከታትለን እንመለስ።